ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቀሰፈኝ ብሎ ጠላቶችስ የነማን ናቸው? የእግዚአብሔር ጠላቶች ሶስት ናቸው። አይሁድ እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ቅዳሴ ሲቀደስ ካህናቱ ሳይገባቸው የቀደሱ ከሆነ ካህናቱ የተቀበሉትን ሥጋው ደግሞ መልአከ እግዚአብሔር በጉጠት ቀምቶ ለሕዝቡ ያቀብላቸዋል። ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነቱ። ይሄ ደስ ይለኛል ወንድ ክርስቶስ አምላካችን ብቻ አይደለም ምናችን ነው ዘመዳችን ነው። ዘመዳችን ምክንያቱም የኛን ሥጋ ለብሷል። ወንድማችንም ነው። እንደ ጴንጤዎች አቃል እየተናገሩ ኢየሱስ የኔ ሽቶዬ ናርዶስ እንደሚሉት አይደለም። እንደዚያ ሳይሆን እሱ ምንድነው መድኃኒዓለም ወንድማችን ሆኗል። አሁን ሥጋችን ለብሶ ወንድሞቼ ማለትን ደግሞ አያፍርም። በቃ ቅዱስ ጳውሎስ እንደተናገረ ይሄ እኮ አስደናቂ ምስጢር ነው እኮ። ወንድም ማረግ ከፈለገ እኮ ሚካኤልን ባረገ ወይ ቅዱስ ገብርኤልን ባረገ የማንረባውን ወንድሞቹ ነው ያደረገ እስከዚህ ድረስ። ስለዚህ ምንድነው በመከራ ከመሰለ ወንድሞቹ ነን ደግሞ ማለት ነው። ስለዚህ ክርስቶስ አባታችን፣ ዘመዳችን፣ ወንድማችን እንደገና ደግሞ እናታችን በጥምቀት የወለደን ደግሞ መልሶ ደግሞ አምላካችን እንደ ጌትነቱ ደግሞ ነው። አባታችን ነው እግዚእነ አምላክን እንለዋለን፣ ደግሞ አባታችን እንለዋለን። ወንድማችንም ዘመዳችን የሚያዝንልንም ስለዚህ ነው። እንዲያውም አንድ ሰው ነበር እና ሥጋው ደግሞ ይቀበላል። ሁልጊዜ ኃጢአት ይሰራል ደግሞ ሥጋው ደግሞ ይቀበላል። ግን እንደዚህ እንዳታረጉ እንደው ግን የሰውየው ነገር አስደንቆኝ ነው። እና ምን ያደርጋል? ሥጋው ደግሞ እየተቀበለ ታው በቅተህ ነው መቁረብ እንደው ከናጢያት ሲሉት እኔ ምን ጨነቀኝ ሲወል ከገባው አብረን እንወርዳታለን እያለ ዝም ብሎ ሥጋው ደግሞ ይቀበል ነበር ይላል። ከማን ጋር ነው አብረው የሚወርዱ? ከጌታ ጋር ማለት ነው። አብረን እንወርዳታለን እያለ ሁልጊዜ ይቆርባል። ሁልጊዜ ይቆርባል። ኋላ ምንድን የተደረገ ሰውየው ሲሞት የሰውየው ሲኦል ነው ገነት የሚገባ ተብሎ ወደ እግዚአብሔር ሲቀርብ ሲኦል ከተቀበለቻችሁ ውሰዱት አለ ጌታ። ዮሴፍ ይህን ሰውዬ አልቀበልም ማለት ተንቀጠቀጠች ሲሆን ማለት የአምላክ ሥጋ የአምላክ ደም የተሸከመ ሰውነት ስለሆነ እግዚአብሔር ምን መሰላችሁ? መቼም እግዚአብሔር መግቦቱ አሰራሩ ድንቅ ነው። አሁን ኃጢአት እየሰራችሁ ሥጋው ደግሞ ተቀበሉ ብሎ አይደለም ይሄንን የጻፈልን። ምን ማለት ይመስላችኋል? ክርስቶስን መውደድ ከሁሉ ነገር በላይ ነው። እሱን ስለወደደው ስላመነው ስለዚህ ምን ማለት ነው? ያንን ኃጢአቱን የተዘኪረ ካበሳነ ዋና ይሰየከ ጌጋየነ በምሕረትህ ከተዘከረን እንበለ ምሕረትህ ሳልቦ ዘይድህን። ስለዚህ ተመልከቱ፣ ኃጢአትን ንቆለት ኃጢአቱን አቃሎ ከፍቅሩ የተነሳ ለመቁረብ የሚያደርጋትን የዕለት ዝግጅትም እንደ ስነ ምግባር ቆጥሮ እግዚአብሔር ይቅር ብሎት ያንን አድርጎ ደግሞ ካህኑ ይፍታ ሲለው በካህኑ ይቅር እያለ እግዚአብሔር ከዚህ ያደረሰው ስለዚህ ነው። ቦነስ ተመልከቱ፣ እኛ እንደ ሕፃናት ነን። አሁን ሕፃን ልጅ አሁን ወደ 2 ዓመት ቆሞ መሄድ ያልቻለ ልጅ አንድ ቀን ቆሞ ቢሄድና ጭቃ አብኩቶ ቢመጣ እናቱ የምትደሰተው ጭቃ ነካው ሳይሆን ጭቃ ለማብካት ደረሰልኝ ብላ ነው ደስ የሚላት ማለት ነው። ደረሰልኝ ብላ ከነጭቃው ደስ ይላታል። በእውነት ስማ ታጥበዋለች። የልጅ ሊቁ ምን አለ? ከመበጽውር እትዋነ ይላል በሰላምታው ሲናገር በጭቃ እንደሚጫወት ሰው ነኝ እኔ እንደዚያ እንደ ሕፃን ቁጠርና ዝም ብለህ ይቅር በለኝ ይላል። እና ስለዚህ እግዚአብሔር እኛን እንደ ዘመዶቹ ቆጥረን ኦዛ አፍቀር ከተትናው ለባለማያው እምንእበዩም ለመላእክት ከቅዱሳን መላእክት ልልና ይልቅ የኛን ውድቀት እንዴት አድርገህ ብትወደው ነው እንዲህ አድርገህ ያከበርከን። ሥጋችንን ለመልበስ የመጣ የነዳይን ሥጋ ተመልከቱ እስኪ ከዛሬ ከተማ ካሉት ባለጸጎች ነዳያን መንገድ ላይ የለበሱትን ድሪቶ ልበሱ ብንላቸው ይችላሉ ወይ? እስኪ ይችላሉ? ነገሩ ይላሉ ወይ? አይሉም። አሁን እዚህ ያሉትን አባቶች እኔንም ጨምሮ የተማሪ ደበሎ ልበስ ለብሳችሁ ስበኩ ብንባል ይችላል አንልም። እሱ ድሮ ቀረ ነው የሚባለው አይደል? ጌታዬውን በቃኝ አሁን መምህር መርጌታውኛለሁ ካህንኛለሁ አባውኛለሁ ስነ ስርዓት ያዝ የድሮ ቁንጫ ይበቃኛል ብለን ይሻንልም ማለት ነው። ግን አሁን ተመልከቱ፣ ክርስቶስ ግን የነዳይ ሥጋ ለብሶ ነው የመጣው። የኛን አካል ለብሶ መጣ። ይሄ ለሱ እኮ ባለጸጋ የደሃ ልብስ ከሚለብሰው በታች ዝቅ ያለ ነው። ለሱ ለአምላክ ክብር ሲነገር
እና ክርስቶስ ራሱ እንዳደረገ የተባለ ሀብታምነቱ በድህነት ተለውጦ ነው ይሉና እነ ቅዱስ ጎርጎርዮስ ሲተረጉ የለም ድሃ ስጋን ከመልበስ በላይ ምን ድሃ መሆን አለ? ያንን ለብሶ መታየት ለሱ በጣም የመጨረሻ ትዕግስት፣ የመጨረሻ ፍቅር፣ የመጨረሻ ኃይል፣ የመጨረሻ መውደድ እንዴ የመጨረሻ ትህትና ነው። እንዲያውም ቅዱስ ቄርሎስ ታገሰ ለተጸንሶ። አሁን ተጸንሶ ማደር ራሱ ለአምላክ ትዕግስት ነው። በ15 ዓመት ብላቴና ማኅፀን ውስጥ ሰማይና ምድርን በእጁ የያዘ መኑ ዘሰፈሮ ለቀላይ በስዝሩ ባሕርን በፍኙ የሚሰፍር ጌታ በአንዲት ብላቴና ማኅፀን ውስጥ 9 ወር ኖረ። የትዕግስት ነው። እንዴት ይቻላል? ሰፊ ቤት የለመደ አልሰማችሁም? አሁን ደግሞ ምሳሌ ቀለል ያለ ምሳሌ ላምጣ። ላይመጥን ይችላል። እናንተ አሁን ሰፊ ፎቅ ያላችሁ ወይም ሰፊ ትልቅ ቤት ያላችሁ ሰዎች ቤቱን ለማደስ ፈልጋችሁ እንዴ ዝም ብሎ በአራት ዶርም ውስጥ ቆዩ ብትባል እኔ ተጨናንቄ ልሞተው። ለጎረቤት ስታወራ ሴትዮ ሰፊ ቤት ለምጄ ይገርምሻል እንደው አይምሮ ሁሉ ተጨናነቀ፣ ዕቃው ሁሉ ተሰብስቦ ሊበላ ይደርሷል አትሉ? እንደዚያ እኮ ነው የሚለው ሰው ማለት ነው። በየት ለመሰንበት ማለት ነው። ይሄ እኛ በርግጥ ስለሚጠበን ነው፣ አቅምም ስለሚያንሰን ነው፣ ስለምንጨናነቅ ነው። ግን ለእግዚአብሔር ከዚህ በባለጠ ሁኔታ አይመጥነውም። በእኛ ሥጋ ማደር አይመጥነውም። ቸርነቱ ግን እንዲህ ያደርገዋል ማለት እስመ ቅንየትከ ወምልክናከ ይሬሴትከ ከመ ትሳሃል ላዕለ ኩሉ ፍጥረት። ቸርነትህ ምሕረትህ ብቻ ሰውን ይቅር እንድትል ከሰው ጋር እንድታድር ያደርግሃል። እግዚአብሔር ተመልከቱ በሰማያት በላይ የራቀና የመጠቀ ልዑል ምጡቅ ረቂቅ አምላክ ነው ይልና ቅዱስ ጳውሎስ ሲናገር ግብረ ሐዋርያት ምዕራፍ 17 ላይ ግን ቸርነቱ ከፍጥረት እንዳይርቅ ያደርገዋል። ምናልባትም የሚፈልጉት ያገኙት ዘንድ ከፍጥረቱ የራቀ አይደለም። ባለጸጋ ነው፣ ከድሆች ጋር አለ። ማንም ነፃ የማያወጣው ነፃ ነው፣ ከታሰሩት ሰዎች ጋር በእስር ቤት ውስጥ አለ። እሱ ርስት ነው፣ ከስደተኞች ጋር አለ። እሱ ህብስት ነው፣ ከተራቡት ጋር አለ። እሱ ዳኛ ነው፣ ከተገፉት ጋር አለ። ከተወሰኑት ጋር ሁሉ አለ። ዕውቀት ከጎደለባቸው ሰዎች ጋር ሁሉ አለ። ከተናቁት ሰዎች ጋር አለ። ከፓትርያርኩ ጋር ያለውን ያህል ከአንዲት ተራ ምዕመን ጋር አለ። ይሄ ደስ አይላችሁ? በጣም ነው እኮ ደስ የሚለው። ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነቱ። ይሄ ደስ ይለኛል በእውነቱ። ትልልቅ ሰዎችና እኛ በቤት ተለያይተን በእግዚአብሔር ግን አንድ ነን። ይሄ ደስ ይለኛል በእውነቱ ማለት ነው። በቤት የተለያየን ትልልቅ ሰዎች ላይ በቃ ትልልቅ ሰዎች ነገስታት ሊሆኑ ይችላሉ እነሱ፣ እግዚአብሔር ግን እኩል ከኛ ጋር አለ። ደግሞ በቅድስና ከበለጣችሁ ደግሞ ከናንተ ቅዳሴ ሲቀደስ ልንገራችሁ። እሺ ልንገራችሁ፣ ችግር የለም። ቅዳሴ ሲቀደስ ካህናቱ ቅዳሴ ገብተው ትርጓሜ ላይ ስለሚሰማ ለምን እንሸሸዋለን? መንገር ነው እንጂ ቅዳሴ ሲቀደስ ካህናቱ ሳይገባቸው የቀደሱ ከሆነ ካህናቱ የተቀበሉትን ሥጋው ደግሞ መልአከ እግዚአብሔር በጉጠት ቀምቶ ለሕዝቡ ያቀብላቸዋል። ሳይገባቸው ቂም ይዘው የሚቀድሱ ከሆነ ወይም እንዲያ ከሆኑ እነሱ የተቀበሉ ይመስላቸዋል። ካህናቱ ግን ቀምቶ ከሕዝቡ የተዘጋጀ ሰው ካለ ምን ያደርጋል ይላል? ለሕዝቡ ያቀብላቸዋል። ሕዝቡ ደግሞ ሳይገባቸው ከተቀበሉ ደግሞ የሕዝቡን ቀምቶ ለካህናቱ ይጨምርላቸዋል። ከካህናቱ ለበቁት ከሁሉም አንድ የበቃ ከተዘጋጀ የሁሉን ቀምቶ ለዚያ ይጨምርለታል። እንደው ከሕዝቡም ከካህናቱም ሳይገባው የቆረበ ካለ የሁሉንም ቀምቶ በረሃ ለወደቁ ባይታውያን ያቀብላቸዋል። እዚያ ያቀብላቸዋል ማለት አላችሁን? እግዚአብሔር ከዚህ ይሰውራል። ስለዚህ እግዚአብሔር ከየትኛውም ሰው ጋር በምግባር ከበለጣችሁ ደግሞ ከካህናትም በበላይ ከሊቃነ ጳጳሳትም በበላይ እግዚአብሔር ከእናንተ ጋር እንዲሆን ማድረግ ይቻላል። እንድትመጻደቁና ደግሞ ኃጢአታችሁን የእኛን ኃጢአት እየቆጠራችሁ በሞቱ ከመነኩሴ እኔ እሻላለሁ ከቄስ እንደዚህ እያላችሁን እንድትሉ አይደለም ይሄንን ያልኩት። ግን ምን ማለት ነው? እግዚአብሔር ከኛ ጋር የሚሆን ትሁት አምላክ ነው። ስለዚህ ከዚህ የተነሳ በትህትናው በሱ ትህትና በሱ መውረድ ሥጋ ከፍ ብሎ የባህሪ አምላክ ሆኗል። መቼ? በጽንሰት። ይህ ተዋሕዶ ይባላል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላ በትንሣኤም እንዲሁ ይህ ተፈጽሟል። እስካገባውም ለጸላእትከ ታሕተ መክየደ እገሪከ፣ አንተ ጠላቶችን ከእግር በታች እስካስገዛልህ ድረስ በቀኝ ተቀመጥ አለው ይላል። በማን? ወልድ በአብ ቀኝ ተቀመጥ አለው። ምን ጠላቶችን እስከምታስገዛ ድረስ።
ተመልከቱ። ምን ማለት ነው? ጌታ ጌታዬን፣ ጌታ የተባለው ማን ነው? አብ በሉ። ጌታዬ የተባለስ ማን ነው? ወልድ። ሁለቱ ስንት ጌቶች ናቸው? አንድ ጌታ። ስለዚህ ክርስቶስ ተመልከቱ፣ ጌታ ተብሎ በዳዊት የተጠራ ከአብ ጋር እኩል የሆነ ማለት የተዋህዶ በመለኮት አንድ የሆነ አምላክ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ላይ ስታነቡ ጌታ ፈሪሳውያን እንዲህ ብሏቸዋል። ክርስቶስ ምን ተትብሉ ክርስቶስ ወልደ መኑ ውእቱ፣ ክርስቶስ የማን ልጅ ነው አላቸው። ፈሪሳውያን ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ አሉት። የዳዊት ልጅ ከሆነ እንዴት ጌታ ያለው አላቸው። የዳዊት ልጅ ከሆነ እንዴት ዳዊት ጌታዬ ሊለው ቻለ ብሎ ዳዊት ጌታዬ ብሎ የጠራኝ አምላክ የሆንኩ እኔ ነኝ ብሎ ራሱ አምላክነቱን ተናግሯል። አንዳንድ ሰዎች ምን ይላሉ መሰላችሁ? በየቦታው ስትሰማቸው ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነኝ ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። እስቲ መጽሐፍ ቅዱስ ክርስቶስ አምላክ ነኝ ሲል አሳየኝ ይላል። ምን አለ ዳዊት? መዝሙር 109 ላይ ጌታ ጌታዬን በቀኝ ተቀመጠ አለው አለ። ጌታ ደግሞ ያ ጌታ እኔ ነኝ ሲል ምን አለ መሰላችሁ? ክርስቶስ የማን ልጅ ነው አለና የዳዊት ልጅ ሲሉት የዳዊት ልጅ ከሆነ እንዴት ዳዊት ጌታ ያለው አለ። ምን ማለት ነው ታዲያ? እኔ የዳዊት ጌታ ነኝ ማለት ነው። የዳዊት ፈጣሪ ነኝ ማለት ነው። የዳዊት ፈጣሪ የዳዊት ጌታ ነኝ። ዳዊት በእውነት አምኖብኝ ነው ጌታዬ ያለ። ስለዚህ እኔ ጌታ ነኝ ብሎ መሰከረ። የማቴዎስ ወንጌል ምዕራፍ 22 ላይ ራሱ የቅዱስ ዳዊትን ትንቢት ጠቅሶ እኔ የዳዊት ፈጣሪና ጌታ ነኝ ብሎ ተናግሯል። ያን ጌትነቱን መሰከረ። በቀኝ መቀመጥ ማለት ምን ማለት ነው? በቀኝ እኔ አሁን ቀኝ አለኝ፣ እኔ ግራ አለኝ። የሌለውበት ቦታ ስላለኝ ግራ አለኝ ይባላል። በቀኝም የሌለውበት ቦታ ስላለ ቀኝ አለኝ። በፊትም የሌለውበት አለ። እዚች ላይ ነው ያለው፣ እዚህ ላይ የለውም። በጀርባዬም እንደዚህ። እግዚአብሔር ግን ሁሉም ቦታ ላይ ስላለ ቀኝ የለውም፣ ግራ የለውም፣ ፊት የለውም፣ ኋላ የለውም። ለመለኮት ቀኝና ግራ፣ ፊትና ኋላ፣ ጀርባ የለውም። እሱ መለኮት በሁሉ የመላ ነው። ታዲያ እንደዚህ ከሆነ ቀኝ ማለት ምን ማለት ነው ሲባል ስልጣን ማለት ነው። እስኪ ስልጣን በሉ እንጂ። በመጽሐፍ ቅዱስ ቀኝ ምን ተብሎ ይተረጎማል? ክብር ተብሎ ይተረጎማል። ስልጣን ተብሎ ይተረጎማል። ክብር ለምሳሌ እመቤታችንን ንግስቲቱ በቀኝ ተቆማለች ሲል በክብር ማለቱ ነው። እንደገና ደግሞ ወልድ ሲሆን ደግሞ በቀኝ ሲሆን ለወልድ በቀኝ ማለትና ለእመቤታችን በቀኝ ማለት ማለት እኛም በቀኝ እንቆማለን። በጎችን በየት ያቆማል? በቀኝ። ምን ማለት ነው ማለት? በክብር ማለት ነው። እኛን በቀኝ ሲለን በክብር፣ እመቤታችን በቀኝ ሲላ በክብር። የእሷ ደግሞ ክብሩ ከኛ ሲለይ በአማላጅነት ይሆናል። ወልድ በአብ ቀኝ ሲባል ደግሞ በአብ ስልጣን ማለት ነው። እስኪ በአብ ስልጣን ነው፣ በአብ ስልጣን። ስለዚህ መጽሐፍ ቅዱስ ላይ ወልድ በአብ ቀኝ ተቀመጠ ማለት ነው። በአብ ስልጣን ጸንቶ የሚኖር የአብ ስልጣን ያለው ጌታ ነው ይላል። ለምን ሲባል አምላክ መንበሩን ለማንም አያጋራምና፣ በአምላክ መንበር ላይ ፍጡር መቀመጥ አይችልምና። በቀኝ ማለት ስልጣን ማለት እስመ ብሂለ የማን ያእምር ሀበ ተዋሂዶቶሙ በክብር። ምን ማለት ነው? ቀኝ ማለት የክብር አንድነታቸውን ያመለክታል። ለምሳሌ መዝሙር 117 ላይ ስታነቡ የማነት እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓላት ተኒ ይላል። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። የእግዚአብሔር ቀኝ ከፍ ከፍ አደረገች ካለ የእግዚአብሔር ግራ አይረዳም እንዴ? ታዲያ ምን ማለት ነው? ግራና ቀኝ የለውም። የእግዚአብሔር ቀኝ ሲል የእግዚአብሔር ስልጣን ማለት እስመ እግዚአብሔር ምን ማለት ነው? እስመ በየማነ ውእቱ ዘልፈር የሆነ እግዚአብሔር ከመቅድሚያ ውእቱ በኩሉ ጊዜ ካለ በኋላ ምንድን ነው? እስመ በየማነ ውእቱ ከመይታ ሐወክ ይላል ቅዱስ ዳዊት። እንዳልታወቅ እግዚአብሔር በቀኝ ነው ይላል። እግዚአብሔር በግራችን የለም እንዴ? አለ። ታዲያ በቀኝ ነው ማለት በረዳትነቱ በኃይሉ እግዚአብሔር ከኔ ጋር ነው ማለት ነው። ቀኝ ማለት ስልጣን ማለት ነው። ስለዚህ በቀኝ ተቀመጠ ማለት በአብ ስልጣን ማለት ነው። ስለዚህ ይህን ሲናገር መላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ኩሉ ዘቦ ለአቡየ ዚአየ ውእቱ ለአባቴ ያለው ሁሉ የኔ ነው ብሏል። የአባቴ ጌትነት፣ የአባቴ መንበር፣ ስልጣን፣ ብርሃን፣ ዕውቀት፣ ሕይወት፣ ዘላለማዊነት ሁሉ፣ ገዥነት፣ መንበር ሁሉ፣ አሐዚ ዓለምነት ሁሉ፣ አይመረመሬነቱ ሁሉ፣ በውስጥ በአፋ ሁሉ ያለው የአባቴ የሆነው ሁሉ የኔ ነው ብሎ ተናግሯል። አሁን ክርስቶስ በጌትነት፣ በፈራጅነት፣ በኃይል፣ በገዥነት፣ በስልጣን ያለ እንጂ በማማለድ በማጓደድ ያለ አይደለም። እሱ የሚሰጥ እንጂ የሚያሰጥ አይደለም።
ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለው ነው። እሱ ራሱ ትንሣኤያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ፣ ስለዚህ ይሄንን ለማስረዳት ነው። በእግርህ ጠላቶችን ግዛ ማለት ነው። በእግርህ እስከምትገዛ ድረስ ይሄ ፍጻሜው የሌለው እስከ ነው። ፍጻሜ የሌለው እስከ ነው። በእግርህ ጠላቶች እስከ መግዛት ደርሰን ለምሳሌ ተመልከቱ። ኧረ እገሌ እስከዚህ ድረስ ደርሷል። ምን ማለት ነው? እስከዚህ ማለት ይሄን ያህል ከፍ ብሏል ማለት ነው እንጂ እስከዚህ ከዚህ በላይ አይደለም ማለት አይደለም። ስለዚህ ምን ማለት ነው? ይሄን ያህል ሆኗል እስከዚህ ደርሷል ሲባል እስከምትለው ቃል ፍጻሜ የሌላት እስካለ የልዕልናውን ኃይል ለማሳየት ነው። ጠላቶችን ከእግር በታች እስካስገዛልህ ድረስ የእግዚአብሔር እግሮች እነማን ናቸው ነው? ጠላቶች እስኪ እነማን ናቸው? የእግዚአብሔር ጠላቶች ሶስት ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ የእግዚአብሔር ጠላቶች ናቸው። የእግዚአብሔር ጠላቶች ከሆኑ ጠላትነታቸው በምንድን ነው ሲባል በምንፍቅናቸው። ምንፍቅናቸው ነው ጠላት የሚሆኑ። ሰውነታቸው ጠላቶች አይሆንም። እሱ አይጠላቸውም። እነሱ ግን በግዱ እግዚአብሔር ጋር ይጣላሉ። ኃጢአት በየቀኑ የሚጨምር ሰው እግዚአብሔርን ያውከዋል ይላል። ወሆ ኃጥ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው እንዳይምረው። ኃጢአተኛ በደለኛ ነው። እንዳይቀስፈው ደግሞ አንዳንድ ጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል ከጽድቁም ከኃጢአቱም እያዋጣ እየሰራ ማለት ነው። እንዴት ይሻለዋል? አንድም ኃጢአተኛ ሰው እግዚአብሔርን አነሳሳው እንደ ክፉ ሴት ይላሉ አባቶቻችን። ይቅርታ አድርጉልኝ እሺ እህቶቻችን። ምክንያቱም ደግሞ እናንተ ክፉ አይደላችሁ፣ በዚህ ያላችሁት አይደለም ክፉዎችን ያለ እንደ ክፉ ሴት ካለ ደጎችን አይደለም ማለት ነው። ደግሞ ከተቆጣችሁ ክፉ ናችሁ ማለት ነው። ወደ ሐሳቡ ስንሄድ ክፉ ሴት ምን ታደርጋለች? ከባሏ ጋር ትጣላለች እና ተጣልታ ተይ ይሄ ነገር ወደማይረባ ነገር ያደርሰናል ሲላት ወንዶ እስኪ ንኪ ብላ ወጥ የምታማስልበትን ወጥ እንጨት ትሰጠዋለች። ንኪ የኛ ወንድነትሽ ለኔ ነው አይደል ትላለች ማለት ይቺ ምትባላለች ደረቅ ሴት ትባላለች። ደረቅ እንደው ኋላ ደግሞ ለመጮህ እኮ ነው አቅም እንዳለው ሰው ማለት ነው አይደል? ይሄ ነውር ነው። እና ተመልከቱ ምን ማለት መሰለች? ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቀሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ እባክህ ቅሰፈኝ ተነግሮ አለመስማትና ንስሐ አለመግባት እንደዚህ ያለ ነው። እና ኃጢአተኛ ሰው እግዚአብሔር እንዲህ አድርጎ ያነሳሳዋል። እነዚህ የእግዚአብሔር ጠላቶች ይባላል። በገዛ ራሳቸውን ጠላት የሚያደርጉ እነዚህን የሚገዛባቸው የእግዚአብሔር እግሮች የተባሉት ምን ሆነቻቸው? ካህናት፣ መላእክት፣ ረድኤተ እግዚአብሔርና ክርስቲያኖች፣ መስቀል። እነዚህ የእግዚአብሔር እግሮች ይባላሉ። ንገሩኝ እስኪ የእግዚአብሔር እግሮች የተባሉ ማን ናቸው? ካህናት በሉ እሺ፣ መላእክት በሉ እንጂ፣ ረድኤተ እግዚአብሔር፣ መስቀል፣ እንደገና ክርስቲያኖች በሉ እንጂ። እነዚህ የማን እግሮች ናቸው? የእግዚአብሔር እግሮች ናቸው። በእነዚህ ሰው በእግሩ ምን ያደርጋል? እባብ ይረግጣል፣ ጊንጥ ይረግጣል፣ አውሬ ይረግጣል፣ እሾህ ይረግጣል በእግሩ ማለት ነው። እኛ ደግሞ የክርስቶስ እግሮች ስለሆን በእኛ አጋንንት ምን ያረግጫዋል? ክርስቶስ ይረግጣቸዋል። ዘወሀብከነ ስልጣነ ከመ ንኪድ ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላኤ። በጊንጡና በእባቡ ላይ እንረግጥ ዘንድ ስልጣን የሰጠህን፣ ጊንጡንና እባቡን ይረግጡ ዘንድ ስልጣን ሰጣቸው። ዛቲ ታምር ትተልዎም ለለ ያአምኑ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች። መርዝ ይጠጣሉ አይጎዳቸውም፣ እባብ ይይዛሉ አይነድፋቸውም የተባለ አጋንንትን ድል የምንነሳቸው በካህናት ስልጣን፣ በመላእክት ረዳትነት፣ በእግዚአብሔር ቸርነት፣ በመስቀሉ ረድኤት፣ በእኛ ደግሞ ዝግጁነትና ንጽህና አጋንንትን እንረግጣቸዋለን። አጋንንትን ስንረግጣቸው ደግሞ በሰዎች ላይ አጋንንት አድረውባቸው የሚገሉን የሚያጠፉ ሰዎች ደግሞ ያርፋሉ።
አጋንንት ስንረግጣቸው ሰው የሚያስገድል እኮ ጋር አንድ ጊዜ ቅዱስ ጳውሎስ ሰዎች እያሳደዱት ቅዱስ ጳውሎስ አንድ ሁለት ጊዜ ፈርቷል ይባላል እና አንድ ቀን ፈርቶ ያው ሰው ስለሆነ ፈርቷል ዋላ ደግሞ ቸርነቱ ሩጫውን አስጨርሶታል። ዋላ አንድ ቀን ፈርቶ ቅዱስ ጳውሎስ አንድ ዋሻ ውስጥ ቁጭ አለ። ምክንያቱም በዚያ አካባቢ ያሉ ሰዎች ደግሞ ሊገሉት ደግሞ ከመግደል አልፈው ደግሞ ገለው ሊበሉት ሁሉ ይፈልጋሉ። ኋላ እዚያ ቁጭ ብሎ እዚያ ዋሻ እንዳይቀመጥ ረሃቡ ሊፈጀው ሊገለው እንዳይወጣ ደግሞ ሰዎቹ ሊገሉት። ኋላ እመቤታችንን እውነት ግን በልጅሽና በአንቺ ስም ወንጌል እየሰበኩ በረሃብ ብሞት ጥሩ ነው አለ። እንዴት ነው ምግብ የሰው ወንጌል ዞ ታርቶ ይሆናል እንዴ? ውጣ አለችው። ውጣና ስበክ አለችው። ይገሉኛል። ሞት ተፈርቶ የክርስቶስን መስቀል ተሸክሞ አይሆንም። ውጣና ስበክ አለችው። እዚያ በኋላ ምን አደርጋለሁ ብሎ ወጣ። ወጥቶ ሲሄድ መንገድ ላይ ሰዎቹ በጀልባ መጡበት ሊገሉት ማለት ቅዱስ ጳውሎስን አገኘው ብለው። ኋላ ምን ያለው እመቤታችን አለችው ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ረድኤትና ምልጃ እያልክ ውሃውን በፍኝህ እየቀዳ ርጨው ወደ እነሱ ጀልባ አለችው። እሱም ጀልባ ላይ እሷም ጀልባ ላይ እነሱም ጀልባ ላይ እሱም ጀልባ ላይ ያነቁት ማለት ርጫቸው ስትረጨው የክርስቶስ አገልጋይ ጳውሎስ ሆይ ያንተ ረድኤት ትድረሰን በአምላክ ስም አጥምቀን አሉት። ሊገሉት የመጡት ማለት ነው። በላያቸው ላይ ያለውን ጋኔን ሲያርቀው ሊገሉት የመጡት ለክርስቶስ የሚሞቱ ለመሆን በቁ ማለት ነው። ሰዎች ላይ ያደረው አጋንንት ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት የንስሐ ዝግጁነት መቁረብ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለን። ያ ጋኔን ሲታሰር እኛም ደግሞ መገደላችን ይቆማል። ግን ሞተን ክብር የምንቀበልበት የሰማዕትነት ሞት ካለ ግን እንዘጋጅም ደግሞ ይመጣል። ስለዚህ እኛ እግዚአብሔርን የምንለምነው ከማይጠቅመን ሞት እንዲያድነን የሚጠቅመን ሞት ደግሞ እንዳይቀርብን ማለት ነው። ከሁለቱ እንዲጠብቀን መጸለይ ይገባል። ዝም ብሎ ሞት አለው ቢሉትም ደግሞ ጥቅም የለውም ሳይዘጋጁ ማለት ነው። ሩጫውን ያልጨረሰ ሰው ሞትን አይደፍርም። ሞትን መድፈር የሚችለው ተዘጋጅቶ የጨረሰ ሰው ነው። እኛ ደግሞ አልተዘጋጀንም።